አይ እንደዛ እመኑኝ እኛ ይወሉት እሷን እየፈለግን ያለ ነው ኢትዮጵያ አስተላለች ምን ለዛም ሱዳን ሄደች ደቡብ ሱዳን ሄደች ለዚህ ነው እኮ ተሙ ፈርቷል ምን ተሙ ራሱ ያውቃል ብለውኛል ሶፊያ እንዴት እስካሁን አልነገረችንም ታዲያ ለኛ ተሙ ትላንትና ላንተ ያን ነገር ሁሉ ሲነግር ተሙ ራሱ ያውቃል ግን ላንተ ሊነግሩ አልቻሉ ይሄ ነገር ከጀርባ የሆነ ሴራ አለው ሳሚ እሺ ተሙስ እሺ ምክንያት አለው ታሙው ነው ያው ያለው ነገሮች ተደራርበውበታል እንደነገርኳችሁ እንግዲህ በጣም ብዙ ተስፋ መቁረጦችም ገጥሞት ነበርና አይታችኋል እንግዲህ በጣም ብዙ ስቃይ ነው የደረሰበት ከበቡሽ ነው ሱዳን ሄደችው አዎ በምን መንገድ እንደወጣች አናውቅም እንዴት እና እዛ ሆና ነው እንግዲህ ማስፈራሪያም ሰዎች እየላከች ያለች ማፊያዎች እየላከች ነው ለግን ደክሞኛል በቃ በጣም ታክቶኛል ከካሜራ መስከረም ማለት ቀኝ እጃችን ነች እሷ ሌባው ናት ተገኝታለች ከመስከረም በተጨማሪ ዛሬ ላይ ተሙ እንደዚህ አይነት ድቡዳ ላይ ሌላ ነገር አይደለም የጠየቁት እኔ ስለከበቡሽ ተሙና ሶፊያ ብዙ ነገር የሚያውቁት ነገር አለ እነሱ ቢያንስ ነገሮችን አቅጣጫ እንዲያስይዙን ነው ተሙ ክምናውን ይከታተል ሶፊያ እኛን ታግዘን ነው ግን ሶፊያ ልጇን ራሷ ነች እኮ እዚህ ወጥመድ ውስጥ የከተተችው እሷ ነች እንደዚህ እንዲጎዳ ያደረገችው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ተርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን የኛ ቤተሰብ ጣጣ ነው እሱም አውቃለሁ ግን አሁን ይኸውልህ እስከ ስራ ልረፍ ዞር ልበል አለ በቃ ስለዚህ እንስማው በቃ ማረፉንማ እኔም እደግፋለሁ እኔም የምስማማበት ነገር ነው እኔ በፍጹም ይሄን ነገር ማድረግ የማልችለውና መተውም የማልችለው ነገር ነው እኔ ከበቡሽ የገባችበት ትግባ የሆነችበት ቦታ ትሁን ፈልገን እናገኛታለን እኔ እንጃ ይሄንን ቃል ገባላችኋለሁ እንግዲህ እኔ ለውድ ቤተሰቦቼ ባለኝ አቅም በቻልኩት መጠን ሁሉ የምችለውን ነገር አደርጋለሁ ለሰራችሁ ስራ እንግዲህ ዋጋውን እንደማስከፍላት ምንም ጥርጥር የለኝም ብዬ ነው የማስበው ልጄ እንደዛ ሲል ሰምቼው አላውቅም እኔ ለራሴ ስንት ዓመት ሙሉ ስለምነው እንትን ያላለኝ ልጅ በቃ ተወያየን ነው ያለኝ በስንት ሰዓት እንደ እናትና እንደ ልጅ ተነጋገርን ስራዬን ማቆም አለብኝ አለ እኛ ቀድመን እናጠፋቸዋለን እነዚህን ሰዎች ስለዚህ ሳሚ አንተ ከመቼውም ጊዜ በላይ አሁን የምታስፈልገኝ ሰዓት ነው ከጎኔ ሆነ እመነኝ ይሄን ነገር ከዚህ በኋላ ሚዲያ ላይም አናውጣው ይቅር ይሄ ስለከበቡሽ በቃ የዛሬ መጨረሻችን ይሁን የምናወራው ራሱ እኔ እናንተ ግን ውስጥ ለውስጥ እንስራው ይሄንን ስራ እንስራው ከበቡሽን እናጋልጣለን ዋጋውን ማግኘት አለባት እንደዚህ ዝም ብሎ የደከምክበት ነገር መናስ ይቀር አንተስ የምትቀበለው ነገር ነው አይጸጽትም ማታ ሰላም ይሰጣል እንግልፍ በሰላም ተኛለህ እነዚህ ነገሮች ይዘውት ይሆናሉ ብለን እንግዲህ ያው ትንሽ ለመታገስም ጊዜ ሊኖርን ይችላል ግን ሳሚ ደግሞ በዚህ በኩል ተሙ ይሄን ነገር ይሄን ሐሳቡን የማይቀየር ከሆነ እኔ ስራውን መቀጠል አልችልም ይሄንን ስራ መስራት አልችልም እያለን ያለውና አሁን እሱ በቃ በቃኝ ያለ ስራ ግን ጋዜጠኝነት እውነት ለመናገር ደሙ ነው እኔ ደም ስሩ ነው እኔ አላቅም እኔ ወይም ከዳነ በኋላ ወይም ከወራት በኋላ እንደገና መልሶ ወይም ብቻ የሚስተካከሉ ነገሮች ከተስተካከሉ ሊመለስ ይችላል ከበቡሽ ከሀገር ወጣለች ይሄን ታውቃለህ ምን ከበቡሽ ከሀገር ወጣለች ምን ማለት ነው ከሀገር ወጣለች ሰላም ውድ የትርታ ሚዲያ ተከታታዮቻችን ዛሬ እንግዲህ በትርታ ሚዲያ መጥቻለሁ እኔ ዮኒ ነኝ ያው በጣም ብዙ ግራም ያጋቡ በጣም ብዙ አስቸጋሪ ነገሮች በጣም የሚያስደነግጡ ነገሮችን እንግዲህ ሰምተናል ትላንትና እንግዲህ በትርታ ሚዲያ የተላለፈውን ተመልክታችኋል ብዬ አስባለሁ ያው ማለት በጣም ነው ልባችን የተሰበረው በጣም ግራ ገብቶናል እንግዲህ ብዙ ነገር ይያልን ነበር ብዙ ነገርን ብለናል እናንተም ብዙ ነገርን ተናግራችኋልና ስለከበቡሽም እንዲሁም ስለተለያዩ ኬዞችም ብዙ ነገርን እያወራን ነበርና አላቅም አሁን ላይ በጣም ግራ መጋባት ውስጥ በጣም መወዛገብ ውስጥ ነው ያለውትኝ ትላንትና እንግዲህ አይታችኋል ተሙ በገዛ ፍቃዱ ስራውን መልቀቅ ፈልጎ
የተናገረውን ነገር እንግዲህ ከሳሚ እንዲሁም ከወይዘሮ ሶፊያ ጋር እዚህ ቦታ ላይ ቁጭ ብለው እንግዲህ ያደረጉትን ቆይታ ተከታትላችሁታል ብዬ አስባለሁና ማለት እኔ በጣም ስሰማ በጣም ነው የደነገጥኩኝ። በሰዓቱ እዚህ አልነበርኩምና ሳሚ በጣም በቃ ነርቨስ ሆኖ ነው ለኔ ደወለልኝ። እንዴት እንደዚህ አይነት ነገር ይሆናል? እንዴት ነው ይሄንን ነገር የምንቀበለው ብሎ በጣም ነው በቃ እኔ እንዴት ብዬ እንደምነግራችሁ አላውቅም። ሲደውልኝ በጣም ነው የደነገጥኩኝ። እኔ እንደውም ሌላ ነገር የተፈጠረ ነበር የመሰለኝ። በጣም ነበር የደነገጥኩትና ሳሚ ከኔ ጋር በስልክ ሲያወራ ልረዳው ሁላ አልቻልኩም። በጣም የጮኸ ምክንያቱም በጣም ስሜታዊ ሆኖ ነው ሲያወራኝ የነበረውና እንዴት ነው እንደዚህ በዋዛ ከዚህ ስራ እንዴት ነው የምንተዋቸው? እንዴት ነው ለወንጀለኞች ይሄንን ቦታ የምንተውላቸው ምናምን እያለ በጣም ነው እየጮኸ እንትን ሲል የነበረውና ግራ ገብቶኝ ነገሩ ምንድነው ብዬ እንግዲህ እኔም በአስቸኳይ ከነበርኩበት ስራም እንግዲህ በፍጥነት ወደ ሳሚ ጋር መጥቼ ነገሮችን ለመርዳት በአካል ይሻላል በስልክ ከመወዛገብ ብዬ በአካል መጥቼ እንግዲህ ከሳሚ ጋር ላወራው ስሞክር ሳሚም ያለውን ቪዲዮ አሳዩኝ። ከሳሚ ጋር ቆይታ ከማድረጊያ በፊት ቪዲዮን አየሁትኝ። በጣም ነው የደነገጥኩት። በእውነት በጣም ነው የደነገጥኩት። አልጠበቅኩም እንደዚህ። ያው እንግዲህ ሁሌም የምላችሁ ለእናንተም እናንተም የምትሉት የነበረው ተመልሶ ያው አገግሞ ብዙ ነገር ሆኖ ወደዚህ ስራ ይመለሳል ከኛ ጋር አብሮ እዚህ ስራ እንኳን ባይሳተፍ ከኛ ከጀርባችን አብሮ በቃ ብዙ ነገር ያደርጋል ብለን ተስፋ ነበረንና አላቅም ይሄን ነገር ባንዴ ለምን መወሰን እንደፈለገ ለምን ይሄን ነገር ማድረግ እንደፈለገ ግራ ገብቶናል። ሳሚ በጣም ተናዶ ነው ያለውና ከሳሚም ጋር አንዳንድ ቆይቶችን አድርጌ ነበረ። ሳሚም በራሱ እኔ ሌላ ጭንቀት ፈጥሮብኛል። አሁን በጣም መወዛገብ ውስጥ ያለሁትኝ አላቅም ምን እንደምልና እስቲ እናንተም ሀሳብ አስተያየታችሁን እፈልጋለሁ። በጣም ተወዛግቤ ነው ያለሁትኝ። ሳሚ ደግሞ በዚህ በኩል ተሙ ይሄን ስራ የማይሰራ ከሆነ እኔስ ምን አደርጋለሁ እዚህ ቦታ ላይ? ምክንያቱም የሙያ አባቴ ባልደረባዬ ብዙ ነገር የሆነው ተሙ እሱ በመኖሩ ተስፋ እሱ ከጎናችን በመሆኑ ተስፋ ነበረን። አሁን ግን እሱ ከሌለ ምንድነው እኛስ የምናደርገው? ምንድነው ጥቅሙስ? ለወንጀለኞች ይሄን ቦታ ክፍት ተንላቸው ከሄድን ምንድነው ጥቅሙ ብሎ እኔም ከዚህ ስራ መሰናበት ፈልጋለሁ እያለ ነበረ። እኔ ይሄንን ነገር እንግዲህ እንጃ እኔ መቀበል አልፈልግም። ማለትም እኔ እንዴት እንደምናሳምናቸው እኔ ወይ እናንተ እንድትረዱኝ ነው የምፈልገው። በእውነት አሁን ላይ ከመቼውም ጊዜ በላይ ግራ የተጋባውበት ጊዜ ነው ያለሁትና ተደናግጫለሁ። በጣም ግራ ተጋብቻለሁ። ምን ልበል? ምንድነውስ የሚባለው? አሁን እዚህ ቦታ ላይ ምንድነው የሚባለው? እሺ ተሙስ እሺ ምክንያት አለው። ታሙው ነው ያው ያለው ነገሮች ተደራርበውበታል። እንደነገርኳችሁ እንግዲህ በጣም ብዙ ተስፋ መቁረጦችም ገጥመውት ነበርና አይታችኋል። እንግዲህ በጣም ብዙ ስቃይ ነው የደረሰበት። እነዚህ ነገሮች ይዘውት ይሆናሉ ብለን እንግዲህ ያው ትንሽ ለመታገስም ጊዜ ሊኖረን ይችላል። ግን ሳሚ ደግሞ በዚህ በኩል ተሙ ይሄን ሀሳቡን የማይቀይር ከሆነ እኔ ስራውን መቀጠል አልችልም፣ ይሄንን ስራ መስራት አልችልም እያለ ነው ያለውና እንግዲህ እነዚህ ጠላቶቻችን ፍላጎታቸው እየሆነላቸው ነው ማለት ነው። ፍላጎታቸው እየሰመረላቸው ነው ማለት ነው። እኛን እየበታተኑን ነው። ይሄው በታተኑን እንግዲህ የተከፋፈልን። ተሙ እንግዲህ ከዚህ ስራ አበቃ ማለት አቆመ ማለት ሳሚም ደግሞ እኔም እንደዛው ከዚህ ስራ አሰናበታለሁ እያለ ነው። እኔ እንግዲህ አላቅም። እንግዲህ በእርግጥ ብቻዬን አይደለሁም፣ ከጀርባ ብዙ የሚያግዙኝ ባልደረቦች ያሉ። ነገር ግን ብቻዬን ደግሞ ይሄን ነገር መቋቋም እችላለሁ ብዬ አላስብም። ምክንያቱም አላቅም፣ አብረን ነበር በጋራ ብዙ ነገሮች የምናደርገው። እኔ የሆነ ነገር ሲከብደኝ ሳሚን ተሙን አማክራለሁ፣ ሳሚ የሆነ ነገር ሲከብደው ተሙ እኔን ያማክራል። ተሙም እንደዛው እርስ በርስ እየተደጋገፈን እርስ በርስ እየተመካከርን ነበር ይሄን ስራ የምንሰራ የነበረው። አሁን ግን እንደዚህ አይነት ነገር ከተከሰተ ያላቅም እንደምል እንግዲህ ግራ ገብቶኛል። በጣም ተደናግጬ ያለውበት ሁኔታ ነው ያለውና ምን ብዬ እንደማታመናቸው ራሱ አላቅም። ሳሚን እንግዲህ በቻልኩት መጠን እየጣርኩና እየሞከርኩ ነው ያለሁት። ከተሙ ጋርም ያለውን ሀሳብ እስቲ ወይዘሮ ሶፊያንም ዛሬ እንግዲህ ወደዚህ እንዲመጡ ጋብዣቸዋለሁ። ከወይዘሮ ሶፊያም ጋር አንዳንድ ቆይቶችን ለማውራት እንግዲህ ማለት ለምንድን ነው ይሄን ነገር ማድረግ የፈለጉት? ከእንግዲህ ከወይዘሮ ሶፊያ ጋር ተመካክሮ ነው እንግዲህ ተሙ ይሄንን ስራ ለማቆም የተገደደውና ይሄን ነገር መጀመሪያ ወይዘሮ ሶፊያ አቅደውበት ነው? እንዴት ነው ቆይ እዚህ ነገር ውስጥ ሊሆን የቻለው? ማለት ተሙ መጀመሪያ ከዚህ ስራ እንዲሰናከል ከዚህ ነገር እንትን እንዲል ብዙ ነገር ሲጥሩ ሲያደርጉ የነበሩ እናት ናቸውና አሁን ደግሞ ተሙ ከዚህ ስራ በመሰናበቱ እሳቸውም ደግፈውት ከጎኑ ቆመው ማለት እንፈልጋት ከበቡሽን እንፈልጋት ለዚህ ለሰራችው ስራ እንኳን ዋጋ እናስከፍላት አይደለም እያሉ ያሉት። በቃ እንዲሁ በቃ ዝም ብሎ አየር ላይ ተንጠልጥሎ እንዲቀር ነው ይሄ ጉዳይ። እኔ በፍጹም ይሄን ነገር ማድረግም አልችለውና መተውም አልችለው ነገር ነው።
እኔ ከበቡሽ የገባችበት ትግባ የሆነችበት ቦታ ትሁን ፈልገን እናገኛታለን። እኔ እንጃ ይሄንን ቃል ገባላችኋለሁ። እንግዲህ እኔ ለውድ ቤተሰቦቼ ባለኝ አቅም በቻልኩት መጠን ሁሉ የምችለውን ነገር አደርጋለሁ። ለሰራችሁ ስራ እንግዲህ ዋጋዋን እንደማስከፍላት ምንም ጥርጥር የለኝም ብዬ ነው የማስበው። እንግዲህ ሳሚ ከጎኔ ሊሆን ይገባል። በዚህ እንግዲህ ሊያግዘኝ ከኔ አጠገብ ሆኖ ሊረዳኝ ግድ ነው እንግዲህ ምክንያቱም ብቻዬን መቋቋመው ነገር አይደለም። እንግዲህ ነግራችኋለሁ። በጣም ብዙ ዛቻ አለ፣ በጣም ብዙ ማስፈራሪያዎች አሉ፣ በጣም ብዙ አይነት ነገር አሰልቺ የሆኑ ነገሮች አሉና እነዛን ነገሮች መቋቋም የቻልነው እርስ በርስ ስለተደጋገፍን እርስ በርስ ስለተጋገዝን ነው እነዚህን ሁሉ ነገሮች ያለፍነው። አሁን ግን እነሱ ከጎኔ ከሌሉ አሉ ከጀርባ በእርግጥ ብዙ ወንድሞች አሉኝ፣ ግን እኔ እንጃ ከብዶኛል በእውነት ምን እንደምል አላውቅም። ምክንያቱም እንዴ ከወንድምም በላይ ከቤተሰብም በላይ አንድ ላይ ስንሰራ አንድ ላይ ስንተጋገዝ የነበረን ሰዎች ነን። እስቲ ለማንኛውም ሳሚንም ወደዚህ እንዲመጣ እንግዲህ ጋብዣዋለሁ። እስቲ እሱም ይመጣል። ቅድሚያ ግን ከወይዘሮ ሶፊያ ጋር አንዳንድ ቆይቶችን ማድረግ ፈልጋለሁ ይመስለኛል። ወይዘሮ ሶፊያ ሳይደርሱ አይቀሩምና ከሳቸው ጋር እስቲ ለምን ይሄን ነገር ማድረግ እንደወሰኑ ለምንድነውስ ምክንያት አለው ተሙ በራሱ የወሰነው ነገር ነው ወይስ እሳቸው ሐሳቡን አስቀይሮት ነው የሚለውን ነገር እኛ እኮ ተስፋ ነበረን። ካሁን በቃ ውጪ ሄዶ ታክሞ ድኖ ነገ ላይ እየሳቀ እየተጫወተ ከኛ ጎን እንኳን እየተራራጠ ባይሆንም ከጀርባችን እንዳሉት ባልደረቦቻችን ከጀርባችን ሆኖ ከኛ ጋር ስራውን ይቀጥላል፣ ከኛ ጋር ስራውን ይሰራል ብለን ነበር ያሰብነው። ምክንያቱም ሚዲያ ላይ ባይቀርብም እንደ ልቡ እዛዝ ያለ እየተራራጠ እንትን ባይልም ግን ከጀርባ ሆኖ እኛን ያግዘናል። በቃ ተሙ አለ መከታችን ብዙ ነገር ብለን እያለን የነበርንበት ሁኔታ ነው የነበረው። አሁን ላይ ደግሞ ነገሮች ተቀያይረው ተሙ ከዚህ በኋላ ተሰናብቻለሁ ስራዬን አቁሜያለሁ ሲል እንጃ ለሁላችንም እንግዲህ ይሄን ነገር እናንተ ማሳብ አስተያየታችሁን እያየው ነበረ። ኮሜንታችሁን ጽፋችኋል። በጣም ብዙዎቻችሁ አዝናችኋል። ጥሩ ነው የወሰንከውም ያላችሁ ሰዎች አላችሁ። እንግዲህ በእርግጥ አንዳንዴ ከዚህ ትንሽ ራቅ ማለት መልካም ነው፣ ግን ደግሞ ብዙ ነገርን ያውቃል። እውነት ተሙ እንደዚህ ልላችሁ አልችልም። አሁን እዚህ ጋር ልነግራችሁ የምችለው ነገር አይደለም። ከጀርባ እንዴት እንደሚያግዘን እንደነበረ እንዴት ይረዳን እንደነበረ በጣም ብዙ ነገሮችን ያውቃል። ምክንያቱም የረጅም ዓመት የስራ ልምድ ስላለው ብዙ ነገሮችን ከኛ የተሻለ ያውቃልና እንደው ከጀርባ እንኳን ሆኖ እንዲያግዘን እስቲ እኔ ወይዘሮ ሶፊያን ለማሳመን እንግዲህ እሞክራለሁ ማለት ነው። እስቲ ወይዘሮ ሶፊያ አምጥቼ ደግሞ እዚህ ከወይዘሮ ሶፊያ ጋር አንዳንድ ቆይቶችን ማድረግ ይሆናል። እስከዛው ድረስ እንግዲህ እናንተም የተሰማችሁን ስሜት ምንድነውስ ሐሳባችሁ በቃ ሁሉን ነገር ብቻ እኔ ተደበላልቆብኛልና ድጋፋችሁን እንድታሳዩን እንፈልጋለን። ሐሳብ አስተያየታችሁን ከስር እንድትጽፉልን እንፈልጋለንና እስከዛ ሐሳብ አስተያየታችሁን እየጻፋችሁ እንድጠብቁን እንግዲህ ጋብዛለሁ ማለት ነው። ከወይዘሮ ሶፊያ ጋር ከአፍታ ቆይታ በኋላ እመለሳለሁ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ የትርታ ሚዲያ ቤተሰቦቻችን ከወይዘሮ ሶፊያ ጋር እንግዲህ ተመልሻለሁ ማለት ነው። ወይዘሮ ሶፊያ እንኳን ደህና መጡ። ማለት ትላንትና እኔ በቦታው ባልኖርም ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች አልፈዋል። ከሳሚም ጋር አንዳንድ ቆይቶችን አድርጌ ከእርሶ ጋር የሚያደረጉትን ንግግር አይቼ ነበርና እንደው እኔ በጣም ተወዛግቤ ግራ ገብቶኝ ስላለ ነው አሁን ይሄን ነገር እያልኩ ያለሁትኝና በእርግጥ ልጆት ነው እርሶ ነው የልጆትን ነገር መወሰን የሚችሉት፣ እርሶ ነው የልጆትን ነገር የሚያውቁት። ግን ደግሞ ለኛ ደግሞ ወንድማችን ነው፣ ለኛ ከምንም በላይ አጋራችን የነበረ ወንድማችን ነው። እሱን ለማዳን እሱን ለማትረፍ ብዙ ተራሩጠናል፣ ብዙ ደክመናል። አሁን ግን እሱን ከኛ ያሸሹና እሱን እያራቁብን ያሉት ለምንድን ነው? ይሄን ነገር እየሆነ ያለው እኔ ያሸሹ አይደለም፣ ከዚህ በላይ ልረፍ ብሎ ነው። ልረፍ በቃ እኔ በቃኝ። ማረፉን እኮ ሁላችንም ተስማምተናል እኮ። አንደኛ ነገር በቃ ሲጀምር አንተ ያሳዝነን። ወይዘሮ ሶፊያ ያልገባሁት ነገር አለ፣ እኔን ያልተረዱኝ ነገር
አሁን ቀጥታ ስራ ይግባ ወይም ደግሞ ነገሩን ተነስቶ እኮ ያነከሰ ስራ ይግባ ማለት አይደለም። ነገር ግን አሁን እርሶ ሐሳቡትን ስለተረዳው ነው። ነገር ገጥሞት ከሆነስ በምን ታውቃለህ አንተ? እሺ እኮ ያ ነገር ካለ ለምን ለኛ አትነግሩንም? አሁንም እኮ ከዚህ ከጀርባ የተሰረ ሴራ ካለ እኮ እሱ ነገር መስበር ስላለ ለበልና ትንሽ በቃ በስራ በቃኝ አለኝ። እኔ ልጄ እንደዛ ሲል ሰምቼው አላውቅም። እኔ ለራሴ ስንት ዓመት ሙሉ ስለምነው እንትን ያላለኝ ልጅ በቃ ተወያየን ነው ያለኝ። በስንት ሰዓት እንደ እናትና እንደ ልጅ ተነጋገርን። ስራዬን ማቆም አለብኝ አለኝ። እሱን እኮ ለኛም ብሎ ነው ያቃለ በቃ ይረፍ። ከዚህ በፊትም እኮ ያለው ነገር ነው። እሱ እኮ ችግር የለውም እኮ ማረፉን እኮ እናሳርፈዋለን። በቃ እንዴቱ እንደሆነ ያ ሁሉ ስቃይ ይሄን ነገር እንዳመጣበት እኮ እኛ እንረዳለን። ይሄንን እኮ ማለት አይደለም። ነገር ግን ካለበት ነገር ያገግም፣ ጊዜ እንስጠው። አገግሞ ግን ሲመለስ ከጎናችን መሆን መቻል አለበት። እኛም ማለት እሱ ነው የሙያ አጋራችን የሙያ አባታችን እና ይሄን ነገር ከኛ ጎን ሆኖ መደገፍ መቻል አለበት ብዬ ነው የማስበው። ከዚህ ከራቀ ይወሉት ጠላት ይበዛበታል። ስራው በቃኛለ በቃ ራሱን ለማዳን እኮ ነው የኔ ልጅ ራሱን ለማዳን ዞር ይበል ከዚህ ስራ። እኛ እንጠብቀዋለን ማዘር ይሄን ነገር ብቻ ያሳምኑልኝ። ምክንያቱም ከኛ ዞር የሚያደርጉት እነዚህ ሰዎች አውቀው ነው። ከኛ ዞር ባለ ቁጥር ሊያጠፉት ነው የሚፈልጉት። ታሙ ስራ ባይሰራ እንኳን ከኛ መራቅ የለበትም እመኑኝ። ወይዘሮ ሶፊያ ከእናንተ ጋር እኮ እያለን ሁላ ጉድ የደረሰበት እሺ በምን ጠበቃችሁት? ይሄን ነው እርሶ የሚናገሩት? እርሶ ነው እኮ እዚህ ሁሉ ጉድ ውስጥ የከተቱት። ከኛ ጋር ማሰንሰራ እስካሁን በሰላም ነው የሰራነው። አልጠበቃችሁትም እኮ እንዴ ከእናንተ ጋር ይኸው ወይ ታሪክ እንደዚህ አፍነው ጋር ሲጫወቱበት ማን ደረሰለት? ማን መለሰለት? ይሄንን እኮ ለእርሶ ብሎ ያደረገው ነገር እኮ ነው። እርሶ ታፍኗል ተብሎ እኮ ነው። እርሶ ባልለ ነገር እኮ ነው። እርሶና የእርሶ ወንድም እኮ ነው እዚህ ሁሉ ጣጣ ውስጥ እዚህ ሁሉ ጉድ ውስጥ የከተቱት። የኛ ቤተሰብ ጣጣ ነው እሱማ አውቃለሁ። ግን አሁን ይኸውልህ እስከ ስራ ልረፍ ዞር ልበል አለ በቃ። ስለዚህ እንስማው በቃ ማረፉንማ እኔም እደግፋለሁ። እኔም የምስማማበት ነገር ነው። ተሙ ማረፍ አለበት። ይሄ ምንም ጥርጥር የለውም። ምክንያቱም በጣም ከፍተኛ 6 ወርም 7 ወርም እርፍ ካለ በኋላ ወይም ስራ ይልመለስ ካለ ደግሞ የዛን ጊዜ ትነጋገራላችሁ። አዎ ግን አሁን እርሶ ሐሳቡት ገብቶኛል ተረድቻለሁ እያሉ ያሉት ነገር እርሶ የፈለጉት ነገር ግን ከኛ ሙሉ ለሙሉ ማራቅ ነው። በዚህ አርቀውስ ወደ ሌላ ነገር ሊከቱት ቢሆንስ? ምን አረጋኝ? እናንተ ምን አረጋችሁኝ? እኔ ደግሞ ለራቅ ብለው እኔን ይሰማኛል እንዴ? እኔ እኮ ትናንትና ተሙን ማናግረዋለሁ። ሁኔታው ለረፍት ብቻ አይደለም። እረፍትማ እኮ እረፍት ነው፣ ችግር የለም እንስማማለን። ወይዘሮ ሶፊያ እረፍት ብቻ አይደለም እኮ አሁን ያለው ግን ሙሉ ለሙሉ ተሙን ከኛ ለማረቅ ጥረት እየተደረገ ነው ያለው። አላረኩም ራሱ አልፈልግም ማለት ስራው እንዴ ዮናስ ለረፍ በቃ አልፈልግም አለኝ። እኛም እንስማው በቃ ምንድነው ማድረግ ያለብን? እሺ ቆይ ምንድነው እዚህ ነገር ላይ መሆን ያለበት ነገር? ይኸውልህ ዮናስ አሁን እሱ በቃ በቃኝ ያለ ስራ ግን ጋዜጠኝነት እውነት ለመናገር ደሙ ነው። እኔ ደም ስሩ ነው። እኔ አላቅም እኔ ወይም ከዳነ በኋላ ወይም ከወራት በኋላ እንደገና መልሶ ወይም ብቻ የሚስተካከሉ ነገሮች ከተስተካከሉ ሊመለስ ይችላል። እርግጠኛ ነኝ እንደዛ መመለሱ አይቀርም። ግን እኔ ያሰጋኝ አሁን ላይ ያለችው ሁኔታ ነች። እኔ ቢድን በእርግጠኝነት ውድ ተመልካቾቻችን ምክንያቱም ተሙያውን በጣም ነው አንዴ ልክ እንደምታየው ከኢትዮጵያ ውጭ እንድንወጣ ነው እንግዲህ ያው ምሽጡን ሻሽጠን ምን ብለን ያው አንድ ነው ታለ እኛም እያረጋን እኛም እየረዳን ያለ ነው። ስፖንሰር እኮ ያሰባሰብን ያለ ነው አይደል እንዴ? ይሄን ነገር እኮ ለማድረግ እኮ መንገድ ጀምረን ነበር፣ ፕሮሰስ ላይ ነበር። ግን ደግሞ አሁን ላይ ከስራ ማቆም የሚለው ነገር እኛ እኮ ባልደረቦቻችንን መድበን ብዙ ነገር አድርገን እኮ ተሙን ለመከታተል ከተሙ አጠገብ ለመሆን ከተሙ ጎን ለመሆን ተስማምተን የነበረበት ሁኔታ ነው ያለው። አሁን ደግሞ እርሶ ልጆትን እያሸሹ ነው ከኛ እያራቁ ነው ያሉት። እኔ ሁኔታውን እንግዲህ ውድ ተመልካቾቻችን እኔ እንዴት ብዬ እንደማስረዳችሁ አላውቅም። እኔ በራሴ በግል የተረዳሁት መንገድ ስላለ ነው። ምክንያቱም ተሙን የማይሆኑ ነገር ውስጥ ሊከቱት ሊሆን ይችላል። እኔ ዝሩ ከተቀየሙኝ የሚቀየሙኝ አዎ ለምን እኔ አልከተም እናቱ አይደለሁ እንዴ? አንተ ምን ነው እንደዚህ የምታስበው? መጀመሪያም እኮ እዚህ ነገር ውስጥ ከተውታል። አሁን ድጋሚ እንደዛ ነገር ውስጥ እንደማይገባ ነው። የሆነ ስንት ጊዜ ልንገርህ በቃ እሱ ያለማወቅ ልማድ ነው። እኔ ብቻ አይደለሁም እንደ ሀበሻ ነው። ሀበሻ ልማድ ነበረን። በቃ አሁን እኮ እህቶት እኮ የገዛ ጠላታችን መሆኗን ያውቃሉ አይደል እንዴ? እሷን እኮ ተባብረን እዚህ ነገር ላይ ማስያዝና ለእሷን ዋጋዋን ማሰጠት ሲገባ ጭራሽ ደግሞ ይሄ ነገር ይብቃ እሷንም መፈለግ አያስፈልግም በቃ እንዴ ነገሩንም እናቁመው እኮ ነው እያሉ ያሉት። እንደዛ ደግሞ አይሆንም፣ በፍጹም ነው የማይሆነው። ይሄን ነገር መተው አንችልም። አልተረዳኸኝም አንተ። ብዙ እርሶ ነው እኛን ያልተረዱት። ብዙ ያልገባህ ነገር አለ። ቆይ ሲተረጋጋ ምንድነው? እሺ ያልገባኝ ነገር ካለ ለምን ግልጽ አድርጎ አይነግሩኝም? ለምን ነው የማያስረዱኝ ይሄን ነገር?
እያንዳንዱን ነገር መረዳት እፈልጋለሁ። የተባለ ነገር ወይም ደግሞ ማስፈራሪያ የደረሰባችሁ ነገር ካለ እኔ ልጅ ስማኝ ይልክ ትንሽ አሁን ልረፍ ነው ያለን። አሁን እንቀበለው በቃ እንቀበለውና በቃ እረፍት ብቻ ከሆነ ችግር የለም። ግን እረፍት ከሆነ ደግሞ እኛም የራሳችን መስፈርት አለን። እኛም ተሙን የምንጠብቅበት ተሙን የምንደግፍበት የራሳችን መስፈርት አለን። ስለዚህ ያንን ነገር እንድናደርግ ሊፈቅዱልን ይገባል። ተሙን ከኛ ማራቅ የለቦትም ነው እያልኩኝ ያለው። እኔ መቻራኩት ራሱ እኮ ነው አልፈልግም ያለው በምን እንደምንግባባ ወይዘሮ አልፈልግም አለ። ታዲያ ምን ላድርገው? እኔ ምን ልሁን? አልፈልግም አለመፈለግ ብቻ አይደለም። በቃ እኔ እንደ ዛሬ ሲልም ሰምቼው አላውቅም። ቢመረው ነው እኔ ተሙ ለዚህ ስራ ያለውን ክብር አውቃለሁ። ቢመረው ነው። እንደገና ደግሞ ምን ያሳልፈው ስቃይ ደግሞ አንተ እንደዚህ ሆኖ ቁስሉን ያየው እንግዲህ ምን እንዳደረሱበት ፈጣሪ ነው እና እሱ ነግሮናል። ለኛ ብዙ ነገር ነግሮናል። እዛ የደረሰበትን በደል እዛ የተሰቃየውን ስቃይ በጣም ከባድ ይሄ ነው የማይባል አይምሮም ሊያስት ይችላል። እሱ በመሆኑ ነው የተቋቋመው። በርግጥ ይሄንን እኮ አምኛለሁ። ነገር ግን ደግሞ እኔ እያልኩኝ ያለሁት እሱን አይደለም። አሁን ላይ ተሙ እንግዲህ ውድ ተመልካቾች እናንተም ታውቃላችሁ። ተሙ ለዚህ ሙያ ያለውን ፍቅር ለዚህ ሙያ ያለውን ክብር በደንብ ታውቁታላችሁ፣ ትረዱታላችሁ። ተሙ ይሄን ነገር ጨክኖ ሊል አይችልም። ምናልባት እረፍት እፈልጋለሁ ሊል ይችላል። አንደበቱን ሞልቶ ግን እኔ ከዚህ ስራ በቃኝ ማቆም እፈልጋለሁ እኮ ነው ያለው። ተሙ ይሄንን ነገር መቼ ነው ማቆም? እኔ የሌላ ሰው ሐሳብ ነው ይሄ ነገር፣ የኔ ሐሳብ አይደለም። እኔ ድሮ ነበር። አሁን ያው ለምን በጦስ ለምን ጦስ ገባህ ነው የምለው እንጂ እኔ ጦስ እሱ አይደለም የገባው። እንግዲህ የገዛ ቤተሰባችሁ ነው እዛው ተከታተሉ። አዎ እውነት ነው፣ እሱ እውነት ነው አምናለሁ። ግን ያለ ማወቅ ነው። እኛ አላወቅንም፣ ብዙ ነገር አጠፋን። እናንተም ታዲያ አብራችሁ መከተል አለባችሁ እንዴ? አዎ እቺን አውሬ እቺን ሰይጣን ዋጋዋን ሳናሰጣት እኛ የምናቆምበት ምንም ምክንያት የለንም። እኔ እመኑኝ ወይዘሮ ሶፊያ እርሶ የሚደብቁት ነገር ካለ ፈልፍዬ እደርስበታለሁ። እያንዳንዱን ነገር አጋልጣለሁ። ግን ይሄንን ልጅ ግን ለመጉዳት የሚያደርጉት ጥረት ካለ ግን በፍጹም እንደሱ አይደለም ነገሩ። እኔ ዮናስ በቃ እውነቱን ልንገርህ። ምንድነው የተደበቀ ነገር አለ? የተደበቀ ነገር አይደለም። ግን ያው ቶሎ ያው ብቻ ትንሽ መናገር አልፈልግም ነበር። ይኸውልህ ወይዘሮ አይንተባተቡ ያለ ነገር ካለ ይኸውልህ ማስፈራሪያ ከደረሰቦት እንዲሁም ደግሞ እቺ ከበቡሽ የተባለች ማለት በጀርባ በኩል ሌላ ጥቃት እየሰነዘረች ከሆነ ለኛ ይንገሩን። እመኑኝ እኛ ይኸውልህ እሷን እየፈለግን ያለ ነው። ኢትዮጵያ አስተላለች ምን እዛም ሱዳን ሄደች፣ ደቡብ ሱዳን ሄደች። ከበቡሽ ነው ሱዳን ሄደች? አዎ በምን መንገድ እንደወጣች አናውቅም። እንዴት እና እዛ ሆና ነው እንግዲህ ማስፈራሪያም ሰዎች እየላከች ያለች፣ ማፊያዎች እየላከች ነው። እየዋሽኝ አይደለም ማለት ነው። በፍጹም ለምን ዋሻለሁ እንዴ? ይሄ ነገር እንዴት ሊሆን ቻለ? እኛ እኮ ህግ አካላቶች ጋር ተነጋግረን እኮ እንደገና ደግሞ ማንንም ከዚህ ሀገር እንዳይወጣ ይሄ ነገር ወይ በህገወጥ መንገድ አድርገው መሆን አለበት እንጂ እሷ እንጃ። የሚገርም ነገር የምትልካቸው ሰዎች ደግሞ ኢትዮጵያውያኖች አይደሉ። በቃ በጣም የሰለጠኑ ማፊያዎች የምትልክብን እሱማ ይታወቃል። ከስራው እኛ ላይ ከሚደርስብን ነገር እንግዲህ ከዚህ ተናግሯል። እሱ ይታወቃል። ሌሎች ከጀርባዋ አብሯት የሚያግዙት ሰዎች ካሌሉ በቀር እሷ በራሷ ይሄን ነገር ማድረግ የምትችል ሴት አይደለችም። አውቃለሁ። ይሄንን አቅም አላት፣ ብር አላት። ብር ያለው ብር ካለ በሰማይ ምን አለ ይባላል እኮ። ይኸውልህ እነዚህ ሰዎች በዶላር ተከፍሏቸው የመጡት ስራዬ ተብሎ ማለት ነው። በቃ አንድና አንድ እሱን ለማጥፋት ግን ባይገሉትም በቃ ለማሰቃየት ይሄንን ነገር እያወቁ ከኛ ደበቁን። አሁን እኔ ባልጨቀጭቆት አይነግሩኝም ነበረ? አንተስ ብትሰማ እንዴት ነው ይሄንን እያወቁ ዝም ያሉት? ምን መፍትሄ ታመጣለህ? ተሙስ ይሄን ነገር ያውቃል። ይሄንን ነገር ያውቃል ወይ? ተሙ ነገር ደርሶበታል። ብዙ ዛቻ ማስፈራሪያ ደርሶበታል። በቃ አንተ ከዛ ካለቅቅ ተብሎ በቃ ስለዚህ ምን ያርገ ይልች እኛም ደግሞ በጣም ብዙ ማስፈራሪያ ደርሷል። ተረዱት በቃ እኛ እኮ ተሙን እኮ ይረፍ። እኛ እኮ ምን እንጠብቀው እኮ ነው ያልነው። ከኛ ከራቀ ይሉት ይሄ ልጅ ላይ በጣም ጉዳት ነው። ሚዲያ ካልወጣህ በቃ ከዚህ ይሄን ሚዲያ ጥለህ ውጣ። ከዚህ በኋላ ምንም አይነት ነገር ስለከበቡሽ የሚባል ነገር እንዳታነሳ ተብሎ እሱ ባያነሳ እኔና ሳሚ ግን እችን ሴትዮ የገባችበት ገብተን እንይዛታለን። እመኑኝ ወይዘሮ ሶፊያ አትችሉትም። ጦሱን አትችሉትም። በጣም ኃይለኛ ናት። እጇ ረጅም ነው። እጇ በጣም ረጅም ነው። እንደዚህ አቀላ አትያት። የኔ ልጅ ሲያቀል ነው እንደዚህ አውቃለሁ። ከጀርባዋ በጣም ብዙ ኃይለኛ ሰዎች እንዳሉ ብር አላት፣ ብዙ ሰው አላት፣ ሰንሰለት አላት። ብቻዋን አይደለችም። እርግጠኝነት እንግዲህ ከዚህ በፊትም የሰራነው ብዙ ኬዞች አሉ፣ ብዙ እንትኖች አሉና
እነዛ ወንጀለኞች ከሷ ጋር እየሄዱ እየተባበሩ እንጂ እሷ በግሏ ይሄን የማድረግ ምንም አቅም የላትም። በእርግጥ እርኩስ መንፈስ ከሷ ጋር ሊሆን ይችላል። ይሄን ደግሞ እኛም ደግሞ ከኛ ጋር ፈጣሪ አለ፣ ከኛም ጋር ፈጣሪ አለ። ስለዚህ እሷ ይሄን ነገር እኛ ላይ ምንም አይነት ነገር የማድረግ ስልጣን የላትም። ነገር ግን እነዛ አብሯት ያሉት ጀሌዎቿ ከሷ ጋር ያሉት ይሄን ነገር እየተባበሯትና ይሄን ነገር እየሰሩላት እንዳሉ ምንም ጥርጥር የለኝም። ስለዚህ እያንዳንዳቸውን ጠርተን ዋጋ እናስከፍላቸዋል። እመኑኝ ዞርሶፊያ። እዚህ ነገር ላይ ግን እርሶም እጆ ካለበት ካሁኑ ይሄንን ነገር ይንገር። ምን ሆነ ነው እኔ ለምን ነው ልጄን ለመግደል? ምክንያቱም እርሶን ይኸውልህ ማምንበት ምንም ምክንያት የለኝም። ከዚህ በፊት ተሳሳስተ አንዴ የቤተሰብ ስህተት ነው እሱ ነገር። በቃ ስህተታችን ደግሞ ያው ለሱ ያስተት ባይኖር እኮ እዚህ ሁሉ ነገር ውስጥ ባልገባን ኖሮ እንዴ እኔ እኮ አለማወቅ ገባሁበት። በቃ እንዴ እሱ ሊያስወቅሰኝ ይገባል እንዴ? አንዴ በቃ ገብቼበታለሁ። ከዚህ በኋላ ይልቅስ እናቶች ግልጽ ይሆኑ ነው ወይም ግልጽ አድርጌ መጀመሪያውን ለልጆች ብነግር ኖሮ ብዙ ነገር ይቀረፍ ነበር። እንደዚህ ሆኖም ልጅ አይጎዳም ነበር። ግን አንዴ ተሳስቻለሁኝ፣ እኔ ይቅርታ ጠይቄያለሁኝ፣ ህዝቡንም እናንተንም ይቅርታ ጠይቄያለሁኝ። ስለዚህ ከበቡሽ ሱዳን ያለችው ያው ደቡብ ሱዳን። ስለዚህ ከባድ ነው። እንደገና የምትልካቸው እሱን ሲፈልጉ በስልክ ይልኩለታል፣ ሲፈልጉ በአካል ደግሞ እንዴት እንደሚያገኙት እኛም ጋር እኮ ብዙ ማስፈራሪያዎች ይደርሳሉ። ስልኬን ባሳዩት እኮ ቀን በቀን የሚደርሱ ዛቻዎች እኮ ማለት ይህን ስራ አይደለም ቆሞ ለመራመድ ራሱ የሚያሳቅቁ ማስፈራሪያዎች ናቸው የሚደርሱበት። ነገር ግን እነዚህን ሁሉ ነገሮች ተቋቁመን ምክንያቱም ምንም ነገር ማድረግ ስለማትችል እሷ ከጀርባዋ ብዙ መናፍስት ቢኖራትም እኛም ደግሞ ከጎናችን ፈጣሪ አለልን። እኛን የሚጠብቀን ፈጣሪ አለ። ለዛ ብለን ፊት ለፊት እየተጋፈጥናት እንገኛለን። ያኔ ማን እንደሚያሸንፍ እናያለን። ስለዚህ እኔ አሁን ቃል የለኝም። አሁን ምንም ልል አልችልም። ግን እርኩስ የገባችበት ገብተን የሄደችበት ሄደን እመኑኝ እንይዛታለን። ኢትዮጵያ ላይ ያልተያዘች ደቡብ ሱዳን ትያዛለች። ምናልባት ጊዜ ሊፈጅ ይችላል፣ ጊዜ ሊቆይ ይችላል። ነገር ግን እያንዳንዱን ክንፎቿን እየሰባበርን ወደዚህ ወደ ኢትዮጵያ የምትልካቸውን እያንዳንዱን ወንጀለኞች እየሰባበርን ወህኒ እየከተትን እመኑኝ ባዶዋን ነው የምናስቀራት። ይህንን ነገር እስቲ እንዴት እንደምናደርግ ከባልደረቦቼም ጋር መካከርበታለሁ። ብቻ አላውቅም እንጃ። እና ተሙ ይሄን ነገር ያውቃል። አዎ ብዙ ነገር ይደርስበታል። በአንዴ ሲፈልጉ በስልክ ይልኩለታል። ስለዚህ ሱዳን መሆኗን ያውቃል ማለት ነው። ለምንድን ነው እያወቀ የደበቀንሽ? ምን ያርግ ታዲያ? በቃ ምን ያርግ? ምንም ይሄማ ከጀርባ የሆነ ሴራ አለ በእርግጠኝነት። እንዳታወራ ብላ አስፈራርተዋለች። ምክንያቱም እሷ ወንጀለኛ መሆኗ ብዙ ነገር ወንጀል እኮ ሰርታለች። ኬንያ እኮ በጣም ብዙ ወንጀል ሰርታ የወጣችው። ስለዚህ እዚህ ደግሞ መታሰር ስለማትፈልግ በቃ ምንም አይነት ነገር አንድ ነገር ስለኔ እንዳታወራ ተብሎ እሱ ታግዷል። ምንም ችግር የለም። እነዚህ ነገሮች እያንዳንዳቸው እናጣራለን። ይሄን ነገር ግን እኔ ባልጫኑት አይነግሩኝም ነበር ማለት ነው አይደለ? ችግር የለም። ተሙም ይሄን ነገር ለምን እንደደበቀ እጠይቀዋለሁ። አንድ ቀን እያወቀ አንድ ቀን አይደለም በጣም ብዙ ቀን እንገና አይወልድ እሱን ከኛ ሊያርቁ አይችሉም። እመኑኝ ይሄን ነገር እኔ እነግሮታለሁ። አልችልም ግን ይኸውልህ አሁን አንተን የሚሆን የማማወራህ በቃ ይሄ ልጅ ይረፍበት እረፍትማ ይኸውልህ ለጊዜው ችግር የለም እንሰጠዋለን። ይረፍ የተወሰነ ጊዜ እንዲረጋጋም እኛ ምን እንደምል አላውቅም። እንግዲህ በጣም ያው ወይ ደግሞ ሙሉ አድሮ እንግዲህ ገና 20 ምናምን 22 23 ቢሆነው ነው። ግን ከአንድ ሁለት ዓመት በኋላ ደግሞ እንግዲህ የታገደውም እንደዛ ነገር ነው። እግድ እኮ ነው የታገደው በቃ ይውጣ ብሎ ማለት ነው። ስለዚህ ከዛም በኋላ ደግሞ እንግዲህ ወይም መድኃኒዓለም ካለ ይገናኛሉ፣ ካላለም ደግሞ በቃ ይሄን ነገር ግን እንዲህ በዋዛ ምን ተሆነ ነገር አይደለም። ከበቡሽ ይልክ ዛሬ ነገ ይዛታለው ማለት ዘበት ነው። እንደሱ ሳይሆን ጊዜ አንድ ቀን ሊጠላት ይችላል። ጊዜውን መጠበቅ ይሻላል። ጊዜ ዳኛ ነው ይልክ። እኛ በእኛ ህይወት እንደቀደሽ አትቀርም። አንድ ቀን እናገኛታለን። ለእያንዳንዱ ሁሉም ዋጋውን እጁን የሚያገኝ ይሆናል። እመኑኝ ይሄን ነገር ችላ የምንለው ነገር አይደለም። ነገር ግን ይሄን ነገር ምክክር ያስፈልገዋል። እንግዲህ ከባልደረቦቻችን ጋር እንዲሁም ሳሚም የሚደርስ ከሆነ ደግሞ ከሳሚም ጋር አንዳንድ ነገሮችን ተወያይተን እዚህ ነገር ላይ መፍትሄ ለማምጣት እንግዲህ አንዳንድ ውሳኔዎች መወሰን አለበት ብዬ ነው የማስበው። ምክንያቱም ይሄ ነገር ከባድ ነው። አላቅም ውጭ ሀገር ሄዳ ከኛ እንዴት እንዳመለጠች ባናቅም ይሁን አመለጠች። ግን ከዛ ደግሞ ከኛ ጋር ያለውን ግብግብ ደግሞ እኔ እንጃ እኔ አሁንም ድረስ አላቆመችም። ምክንያቱም እጅ ስልካችን ላይ አሁንም ድረስ መልእክት እየተላከ ነው ያለውና
እስቲ ይሄን ነገር ከሳሚ ጋር መወያየትና መነጋገር አለብን። እርሶ ግን ሌላ የደበቁት ነገር ካለ አሁን ይንገሩኝ። ምንም የለም አይደለ? እሺ ከተሙ ጋር ይሄን ነገር እናወራበታለን። ስለመጡና ይሄን ነገር ስለነገሩኝ እኔ እንግዲህ ምን አመሰግናለሁ። ምን እለውታለሁ። ስለዚህ የምፈልገው ነገር ካለ ግን ወደ እርሶ ጋር ተመልሼ እመጣለሁ። ያንኑ ነገር ያስረዱኛል ማለት ነው። እሺ መሄድ ይችላል። እንግዲህ ውድ ተመልካቾቻችን ያው ትንሽ የሚያስደነግጥ ግራ የሚያጋባና ወሰብሰብ ያሉ ነገሮች አሉ። አሁን ደግሞ ይባስ ብሎ ወይዘሮ ሶፊያ የተናገሩትን ነገር ሰምታችኋል። እንግዲህ ከበቡሽ ከአገር ወጣለች፣ ሱዳን ሄዳለች። ምናልባት ይሄ ነገር እሷ እንዳንፈልግ ለማስቆም የተደረገ ነገር ከሆነ እንዲሁ በእኛ በቀላሉ ምን ተሆነ ነገር አይደለም። ይሄን ነገር እስከመጨረሻው ድረስ እናጣራለን። እውነት ከሀገር ወጣለች፣ የት ሀገር ነች ያለችው የሚለውን እሱን ያንኑ ነገር እስቲ ከሳሚም ጋር ተነጋግረን እንዲሁም ከሌሎች ባልደረቦቻችን ጋር ውሳኔዎችን ወስነን ያው ለእናንተ የምናሳውቃችሁ ይሆናል። ነገር ግን ይህ ነገር በዚህ አይቋጭም፣ እመኑኝ በዚህ አይቋጭም። እንደነገርኳችሁ ምናልባት ሚዲያ ላይ ላናወጣቸው እንችላለን። እነዚህ ነገሮች ሚዲያ ላይ ይሄን እያልን ላንናገር እንችላለን እንጂ ይሄ ስራ በፍጹም የሚቆም አይደለም። በፍጹም የሚቆም ስራ አይደለም። እናወራበታለን፣ በደንብ እንነጋገርበታለን። ሁሉን ነገር እንግዲህ በደንብ መርምረን መጨረሻ ላይ የሚገኝ ነገር እንደሚኖር ምንም ጥርጥር የለኝም። ምናልባት የተደበቁ ነገሮች ብዙ ነገሮች ይኖራሉ። እያንዳንዳቸውን ይፋ እናወጣለን። እያንዳንዳቸውን ሚስጥር የሆኑትን ነገሮች እንፈታለን ማለት ነው። እንግዲህ ከሳሚም ጋር ያለውን ቆይታ ሌላ ጭቅጭቅ እንግዲህ ሌላ ደግሞ ወከባ ማለት ነው። ምክንያቱም ሳሚም እንደተሙ እንግዲህ ተሙ ከሌለ እኔስ ምን አደርጋለሁ? እዚህ ቦታ ላይ ገብቼ ምንድነው እኔስ የምሰራው? ምክንያቱም ለሱ ነበር እየጣርን ነበር፣ ለሱ ነበር እየለፋን ነበር እያለ ነው። ግን ደግሞ ሌሎች የተበደሉ ሰዎች አሉ፣ ሌሎች እንባዎች አሉ፣ በጣም ብዙ የሚያለቅሱ ሰዎች አሉ። ስለዚህ ለነሱ መድረስ መቻል አለብን፣ ለነሱም ከጎናቸው መቆም መቻል አለብን። እስቲ ሳሚም ደግሞ እየደረሰ እንደሆነ እንግዲህ ነግረውኛል። ያው እሱንም ለማሳመን በብዙ መከራ ነውና ወደዚህ ለመምጣት እንኳን መጀመሪያም እንትን አልነበረምና አሁን ላይ ወደዚህ እየመጣን ያለው እንግዲህ ከሱም ጋር ደግሞ አንዳንድ ቆይቶችን ለማድረግ እንግዲህ ወስኛለሁ ማለት ነው። እሱን ደግሞ እስቲ ምን ሐሳቡ ምን እንደሆነ ለምንስ ይሄን ነገር ማቆም እንደፈለገ እስቲ ከሱ ጋር አንዳንድ ነገሮችን እንነጋገራለን። ምክንያቱም የስራ እንዲህ በቀላሉ የሚቆም አይደለም። አንዴ ገብተንበታል። እንዲህ በቀላሉ የምናቆመው ነገር አይደለም። ምክንያቱም ከዚህ ስራ ከወጣን እኛ የሚደርስብንን ጉዳት እኛ የሚደርስብንን ጥቃት እናውቃለን። ምክንያቱም እኚህ ሰዎች እኛን ነው የሚፈልጉት፣ እኛን እያጠመዱን ያሉት። ከዚህ ራቀን ማለት ተበታተንን ማለት ወጥመዳቸው ውስጥ ገባን ማለት ነው። ሲጀመር እነሱ የሚፈልጉት ይሄንን ነው። አሁን ከበቡሽ ተባለ እንጂ በከበቡሽ ስም ከከበቡሽ ጋር ሆነው በጣም ብዙ ሌሎች እየጠቁ ያሉን ሰዎች እንዳሉ ምንም ጥርጥር የለም። ምክንያቱም እኛ ጠላት ከበቡሽ ነበረች። ከከበቡሽ ጋር እንግዲህ ያለንን ጠላት እነሱ እንደመጠቀም ያደርገው በከበቡሽ ስም የተሰሩ በጣም ብዙ ወንጀሎች እንዳሉ ምንም ጥርጥር የለም። ስለዚህ አሁንም ቢሆን እነዚህን ወንጀለኞች ከስር እየገባን መስበር አለብን፣ የሰሩትን ነገር ማጋለጥ አለብን ብዬ ነው የማስበው። እስቲ ከሳሚም ጋር ደግሞ አንዳንድ ቆይቶችን አድርጌ እሱን እንግዲህ ለማሳመን እጥራለሁ ማለት ነው። ማለት ያለውን ነገር ተነጋግረን አንድ መፍትሄ ላይ እንደርሳለን። እስከዛው ድረስ እንግዲህ እናንተም ሀሳብ አስተያየታችሁን እየሰጣችሁ በዚህ ቢሆን እንዲህ ቢሆን እናንተም ይሄ ነገር ያስፈልጋችኋል፣ እዚህ ነገር ላይ ትክክል አይደላችሁም፣ እዚህ ጋር ተሰርታችኋል የምትሉት ነገር ካለ ከእናንተ ጋር ለመወያየት ዝግጁ ነን ማለት ነው። ስለዚህ ሳሚ ሲመጣ እንግዲህ ተመልሼ የሚመጣ ይሆናል ማለት ነው። እስከዛው ድረስ ሀሳብ አስተያየታችሁን እየጻፋችሁ ከኛ ጎን ትቆሙ እንግዲህ ጋብዛችኋለሁ፣ ጠይቃችኋለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ የትርታ ሚዲያ ተከታታዮቻችን እንግዲህ ሳሚንም ወደዚህ ይዤው መጥቻለሁ ማለት ነው። ትንሽ ስሜታዊ ሆኗል። አሁንም ድረስ እንግዲህ የትላንትናው ነገር እንዳለ ነው። ሳሚ ይኸውልህ ብዙ ነገሮችን በስልክም ለማውራት ሙከራ አድርገናል። ብዙ ነገሮችን ተነጋግረናል። አሁን አንተ ከመድረስ በፊት ወይዘሮ ሶፊያም እዚህ ነበሩና ከወይዘሮ ሶፊያም ጋር አንዳንድ ነገር ተነጋግሬ ነበርና ይሄን ነገር ይኸውልህ ሳሚ እንዲህ ነው ልልህ አንተን እንግዲህ ላስረዳህ የምችል አይነት ሰው አይደለሁም። እኔ ታውቀዋለህ፣ ስራውን ታውቀዋለህ፣ ነገሮችን ያሉትን የተፈጠሩትን ነገሮች። ስለዚህ ብዙ የሚያናድዱ ነገሮች እንዳሉ ተሙን ማጣት እንደማትፈልግ ተሙ ከኛ ጎን እንዲሆን እንደምትፈልግ ምንም ጥርጥር የለውም። አውቃለሁ ይሄንን። እኔም በጣም ተናድጃለሁ፣ በጣም ስሜታዊ ሆኛለሁ። ነገር ግን እመነኝ ተሙ ይሄንን ስራ ከልቡ የሚፈልግ ከሆነ ተመልሶ ይመጣል። እመነኝ፣ እኔ ይሄን እርግጠኛ ሆኜ ነው የምነግርህ፣ ተመልሶ ይመጣል። ምክንያቱም ለስራው ያለውን ፍቅር እናውቃለን። አንተም እኮ ታውቃለህ አይደል እንዴ? ያንን ነገር እያየህ ነው እስካሁን ራሱ እንትን ያልከው። ስለዚህ አንተ ስሜታዊ መሆን የለብህም። አንተ እዚህ ነገር ላይ እንደውም አሁን ታግሰህ እኮ እሱን ለማሳመን መጣር ያለብህ። ምኑ ጋር ልታገ አሁን እኮ እኔ ተሙን ካለም ከመታገዝ እኮ አይደለም ነገሮችን ያያየሁት አይደል እንዴ?
ሲጀመር እኔ መጀመሪያም እየነገርኩ ነው ያለሁት። በቃ እኔ ተሙ እንዲድን ተሙ በህይወት እንዲያዝ ብዙ ለፍቻለሁ፣ ብዙ ጥሪ ያለው እኔ ብቻ አይደለሁም። እናንተ ብዙ ደክማችኋል። ከካሜራ ጀርባ ያሉ ሰዎች ደክመዋል። ከኛ በላይ ውድ ቤተሰቦቻችን በጸሎት በልመና ደክመዋል። እዚህ ደረጃ ለመድረስ እኛን በልመና ጠብቀውናል፣ በጸሎት ጠብቀውናል። እነዚህ ተመልካቾቻችን ይሄ ነገር አይገባቸውም። አውቃለሁ ተሙ ያለበት ሁኔታ ነው። በሱ ጫማ ውስጥ ስላልሆንኩ ሊሆን ይችላል አሁን ላይ እንደዚህ እየተባለ ያለው ነገር፣ ግን ይድናል። እኔ አሁን ለምን ስራውን አይሰራም አይደለም እኮ የዛሬ 10 ዓመት ይሁን የዛሬ 4 ዓመት ይሁን ብቻ ይሻለው። ከተሻለው በኋላ ግን ቢያንስ አብረን ማገልገል መቻል አለብን፣ አብረን መስራት መቻል አለብን። ብዙ ነገሮችን አብረን ማለት ምንኝ ያደርገዋል። እኔ አሁን ስጋቴ ማለት ነው ሳሚ፣ እኔ እሱ ከዚህ ስራ መቼም ያቆማል ብዬ የሚል ስጋት የለኝም። ምንኝ እነዚህ ሰዎችን አሁን የፈራው ፍርሃት የሆነብኝ እኔ ይሄ ተሙ ይረፍ በሚል ሰበብ ከጀርባ ሌላ ነገር ያደርጉት ተሙን ወደ ወጥመድ ውስጥ እየከተቱት እንዳይሆን ነው ፍራቻ። እኔም እየተሰማኝ ያለው ያ ነው እኮ እሱን ደግሞ ተባብረን ነው አንተ ስራ ቆምክ ታዲያ እንዴት ነው ማለት ነው? ውድ ቤተሰቦቻችን ምናልባት ነገሮችን በደንብ ግልጽ አላደረግንም። ይሄን ነገር ተረጋግተህ ማሰብ መቻል አለብህ። ይሁን አይደለም ስማኝ፣ አንተም ከዚህ በፊትም አስቸግረኸኛል። እሺ ብዬ አክብሬ እሺ ተባብለናል አይደል? አሁን ግን ስማኝ ውድ ቤተሰቦች፣ እኔ ብዙ ለፍቻለሁ፣ ብዙ ደክም ያለው እናንተ ታውቃላችሁ የኔን ድካም። ተሙ ወደ ቀደመ ህይወቱ እንዲመለስ ወደ ጥሩ ጤንነቱ በህይወት እንድናገኙ ብዙ ለፍተናል፣ ብዙ ጥረናልና አሁን ላይ ግን ደክሞኛል። በቃ በጣም ታክቶኛል። ከካሜራ መስከረም ማለት ቀኝ እጃችን ነች። እሷ ሌባው ናት ተገኝታለች። ከመስከረም በተጨማሪ ዛሬ ላይ ተሙ እንደዚህ አይነት ድቡዳ ላይ ሌላ ነገር አይደለም የጠየቅኩት። እኔ ስለከበቡሽ ተሙና ሶፊያ ብዙ ነገር የሚያውቁት ነገር አለ። እነሱ ቢያንስ ነገሮችን አቅጣጫ እንዲያስይዙን ነው። ተሙ ህክምናውን ይከታተል፣ ሶፊያ እኛን ታግዘን ነው። ግን ሶፊያ ልጇን ራሷ ነች እኮ እዚህ ወጥመድ ውስጥ የከተተችው፣ እሷ ነች እንደዚህ እንዲጎዳ ያደረገችው። አሁንም ደግሞ ከዚህ ስራ ይራቅ በሚል ምን እንደሚሆን አናውቅም። ሳሚ ወይዘሮ ሶፊያ ይኸውልህ የራሳቸው የሆነ ሴራ እንዳላችሁ ምንም ጥርጥር የለኝም። ይኸውልህ ይሄንን ነገር ግን ማለት ነው እኛ ስሜታዊ ሆነን አይደለም ይሄን ነገር እንትን ማለት ያለብን። ከጀርባ እንደውም እነሱን ስሜታዊ አድርገን እኛ ከጀርባ ሆነን ይሄንን ሚስጥራቸው ማጋለጥ መቻል አለብን። ይኸውልህ ይሄንን አድቫንቴጅ እኛ ነን መጠቀም ያለብን። ሳሚ ማሰብ ያለብህ ነገሮችን ይኸውልህ በመልካም ጎን ነው ማሰብ ያለብህ። ይረፍ ተሙ ሊያርፍ ነው በሚለው እንያዘው፣ ግድ የለህም ተሙ ይረፍ። እኛ ግን መስማማት ያለብን ይሄንን ስራ ሰርተን እናሳምነው፣ እሱንም እናሳምነው፣ ወይዘሮ ሶፊያንም ደግሞ ከጀርባ ያለ ነገር ካለ እናጋልጥባቸው። ይሄንን ብቻ አንተ እሺ በለኝ። ይኸውልህ ሳሚ ያኔ ነገሮች ግልጽ ይሆኑልሃል፣ ነገሮች ሁሉ ነገር ይመቻቹልሃል። አሁን አንተ በእርግጥ ብዙ ስሜታዊ ያደረጉ ነገሮች እንዳሉ አውቃለሁ። ደክመሃል። ከየትኛውም ስራ በላይ ይሄ ስራ አድክመዋል። ተሙን መፈለግ፣ ተሙን ከዚህ ነገሮች ለማውጣት ብዙ ለፍታል፣ ብዙ ነገር ሆናል። ነገር ግን በቃ አሁን ላይ ሊያርፍ ነው ብለን እናስበው። ግድ የለህም። አይተሃል እኮ አይደለ እንዴት ምን አይነት ተስፋ መቁረጥ ውስጥ እንዳለ ምን አይነት እንትን ውስጥ እንዳለ አይተሃል እኮ። እግር ሊቆረጥ ነው ሲባል የተሰማውን ስሜት አንተም እኮ ከጎኑ ቆመህ አይተሃል አይደል እንዴ? ስለዚህ እነዚህን ነገሮች ግድ የለህም እንወጣቸው፣ እንለፋቸው፣ እንከታተለው። በሚስጥርም ቢሆን ተሙን እንከታተለው። አሁን እነሱ ተሙን ከኛ ለማሸሽ ነው እየሞከሩ ያሉት። ተሙን ከኛ ሸሽው ደግሞ እነሱ ሊያጠፉት ከሆነ እመነኝ እኛ ይሄን እድል አንሰጣቸውም። እኛ ቀድመን እናጠፋቸዋለን እነዚህን ሰዎች። ስለዚህ ሳሚ አንተ ከመቼውም ጊዜ በላይ አሁን የምታስፈልገኝ ሰዓት ነው። ከጎኔ ሆነ እመነኝ ይሄን ነገር ከዚህ በኋላ ሚዲያ ላይም አናውጣው፣ ይቅር። ይሄ ስለከበቡሽ በቃ የዛሬ መጨረሻችን ይሁን የምናወራው ራሱ። እኔ እናንተ ግን ውስጥ ለውስጥ እንስራው፣ ይሄንን ስራ እንስራው። ከበቡሽን እናጋልጣለን። ዋጋዋን ማግኘት አለባት። እንደዚህ ዝም ብሎ የደከምክበት ነገር መና ሲቀር አንተስ የምትቀበለው ነገር ነው? አይጸጽትም? ማታ ሰላም ይሰጣል፣ እንቅልፍ በሰላም ትተኛለህ? ይሄንን ነው እኮ ማሰብ ያለብህ። እነዚህን ነገሮች መረዳት መቻል አለብህ። እነዚህን ወንጀለኞች፣ እነዚህን ሴጣኖች ዋጋ ካልሰጠናቸው እኔ እውነት የሰላም እንቅልፍ መተኛት አልችልም። ሳሚ አንተም ይሄን እንደማታደርገው ይሄ ነገር እንደማይዋጥልህ አውቃለሁ። አሁን ላይ ስሜታዊ የሆነ የወሰንከው ነገር በኋላ ሊቆጭህ እንደሚችል ምንም ጥርጥር የለኝም። ስለዚህ አስበው፣ አገናዝበውና ግዴለህም እመነኝ ሳሚ ተሙን እናድነው። አሁንም ድጋሜ ተሙን ለማዳን እንስራ። ይኸውልህ እሱን ለማዳን ብዙ ለፍተሃል። አሁንም እነዚህ ሰዎች ተሙን ሊያጠፉት ነው እመነኝ። ይሁን አይደለም እኮ አሁን እኔ ውድ ቤተሰቦች እኔ አሁንም ስራዬን ማቆም ላይ ነው ያለሁት። ማለት ብዙ ነገር ለፍተናል፣ ብዙ ነገር ጥረናል። ከዛ ውጪ አብሬ ለፋውላቸው፣ አብሬ ጣርኩላቸው፣ ህይወታቸው እንዲስተካከል የሞከርኩላቸው ሰዎች ከጎኔ ሲሸሹ ምን ብዬ ነው መቆም መቻል ያለብኝ? በየትኛውም አይነት ሁኔታ ውስጥ ቢሆን እኔ ተሙ ይለየኛል ብዬ አላስብም። ሌላው ቀርቶ ተሙ ብዙ ነገር አይነት ሁኔታ ላይ ነው እንኳን የሆነ ምክር ይሰጠኝ ነበር። እኔ አሁን ሌላ ነገር አይደለም የጠየቅኩት። ለምን እንደዚህ አይነት ነገሮች ሆኖ አይደለም፣ ይታከም፣ በጥሩ ጤንነት ይመለስ። ቢያንስ ግን እኛ የሚያግዝበት ሁኔታ ሶፊያ ስትል የነበረው እኮ ከናካቴው በቃ የሆነ ለማመስገን ውጭ ከሄድኩ እንኳን በቪዲዮ ነው የተባለው እንጂ ሌላ ነገር እንኳን የለም።
ተገዶ ነው ይሄን ነገር እያደረገ ያለው ሳሚ። ለምን ከእንትኑ ሳይድ ለምን አናየውም? ይሄን ነገር እያደረገ ያለው ተገዶ ነው። እኛ ጋር ሆኖ ማን ያስገድደዋል? ዮኒ እኛ ጋር እኮ ነው ያለው አሁን አይደል? አንተ እስቲ ሚላክልን አታየውም እንደ ሜሴጅ በየቀኑ ለምን ያስፈራ እንዴ? የዘውትር ስራው እኮ ነው። ከዚህ ስቃይ ብዙ ስቃይቷል ሳሚ። እሱ ያየውን ስቃይኛ አላየንም። ይኸውልህ በሱ ጫማ ውስጥ ቆመን እስካላየነው ድረስ ይሄን ነገር መወሰን መቻል አንችልም። እሱ በጣም ብዙ ስቃይ ነው የተሰቃየው። ብዙ ልፋቶችን ለፍቷል። ያለሳለፈውን ነገር እኮ እኛ እናቅም ሳሚ። ሲነግረን አይተሃል እንዴት እያነባ እንደሚነግረን፣ እንዴት እያለቀሰ እንደሚነግረን። ስለዚህ እኔ አሁን አልፈርድበትም፣ ምክንያቱም ፍራቻ ላይ ነው ያለው። የሰላም እንቅልፍ መች ተኝቶ ያውቃል? ከኛ ጋር ማለት እኛ እዚህ ካመጣ ነው በኋላ እንግዲህ ትላንትናም እኮ ቪዲዮን አንተ እንዳሳየኸኝ እኮ ሲል ሰምተዋል እኮ ዶክተሮች እንኳን ሊያክሙኝ ሲሉ የሚገሉኝ ነው የሚመስለው እኮ እያለ ነበር። ስለዚህ ይህ ሰው በስለንቦናም በጣም ብዙ ጉዳት ደርሶበታል። በጣም ብዙ ተሰቃይቷል። ብዙ ነገሮችን አልፏል። ስለዚህ ይኸውልህ አይፈራም አትበለኝ። በጣም ነው አሁን ከመቼውም ጊዜ በላይ የሚፈራው። ምክንያቱም የደረሰበት ነገር እንኳን እሱን አይደለም እኛን ራሱ ምን አይነት ፍርሃት ውስጥ ምን አይነት ስጋት ውስጥ እንደከተተን አይተሃል አይደል እንዴ? ባልደረቦቻችን ራሱ እኮ ተሸብረዋል። ሁሉም ፈርተው እኮ ነው ያሉት። ስለዚህ እኛ ጠንክረን እነሱን ማጠንከር ነው ያለብን እንጂ እኛ ይሄን ስራ እናቆማለን ብለን ከጀርባ ያሉት ደግሞ ማለት እንዲበታተኑ መፍቀድ የለብንም። ምክንያቱም አሁን ላይ ከየትኛውም ጊዜ በላይ እኮ እኛ እኮ ታውቃለህ ሳሚ፣ አንተ መቼም ላንተ አልነግርህም እንዴት እንደምንሰራ እንዴት እንትን እንደምንል ህይወታችን እንዴት እየተፋለምን እያቆየን እንዳለ እንዴት አንተ ታውቀዋለህ መቼም። ስለዚህ ይሄን ነገር ላንተ ምነግር ነገር አይደለም መቼም። ይሄን ነገር ላንተ ድጋሚ ማስረዳት የሚያለብኝ ነገር አይደለም። ስለዚህ ራስህ አገናዝበህ ይሄንን ነገር ግዴለህም ወደፊት ማስኬድ መቻል አለብን። ደግሞ እዚህ አንተ ከመምጣት በፊት አሁን ከወይዘሮ ሶፊያ ጋር ቆይታ አድርጌ ነበር። በዛ መሀል አንድ የነገሩኝ ነገር አለ። ከበቡሽ ከሀገር ወጣለች። ይሄን ታውቃለህ? ምን ከበቡሽ ከሀገር ወጣለች? ምን ማለት ነው ከሀገር ወጣለች? እኔም እንደዚህ ነበር። ማን ነገር ይሄን እራሳቸው ወይዘሮ ሶፊያ። ለዚህ ነው እኮ ተሙ ፈርቷል። ተሙ ራሱ ያውቃል ብለውኛል። ሶፊያ እንዴት እስካሁን አልነገረችንም ታዲያ? ለኛ ተሙ ትናንትና ላንተ ያን ነገር ሁሉ ሲነግር ተሙ ራሱ ያውቃል፣ ግን ላንተ ሊነግሩ አልቻሉም። ይሄ ነገር ከጀርባ የሆነ ሴራ አለው ሳሚ። ይሄን ነገር ለዛ ነው እኮ አሁን የምታስፈልገኝ። እስከ መች ነው የምንዋሻው? እንዴት ነው እስከ መች ነው ተደጋጋሚ ወጥመድ ውስጥ የምትቀር? እርግጠኛ ነኝ ሶፊያ ነች ይሄን ሁሉ ነገር የምታደርገው። ይኸውልህ እያወቀች ይሄን ነገር እንግዲህ ከሀገርም ልትወጣ ስትል ታውቅ ነበር ማለት ነው ወይዘሮ ሶፊያ። የት ሀገር ነው ያለች? እሺ ሱዳን፣ ደቡብ ሱዳን እና እንደዛ ነገር የሄደችበትንም ሁሉንም ነገር ታውቃለች ማለት ነው። ይሄ ማለት ግንኙነቱን ላነበራቸው ማለት ነው። ይኸውልህ እኔ የተሙናት ናቸው። የተሙናት እኔ ብዙ ይኸውልህ ተመልካቾች የተሙናት መታሰር አለባቸው ያሉ በጣም ብዙ ተመልካቾች አሉ። እውነት እኔ ምን አለ በሰማችሁ ኖሮ ነው ያልኩትኝ። እኔ አሁን ላይ እኔ እንጃ እኔ ምን ታደርጉ ነበር እናንተ በእኛ ቦታ ብትሆኑ? እኔ ግራ ገብቶኛል። ማለት እንዴት ነው የባልደረባችንን እናት ማለት እሱ ለእናቱ ያለውን ፍቅር እናውቃለን። ወይዘሮ ሶፊያን አሰረን ማለት ተሙ ከኛ ጋር ተቆራረጠ ማለት ነው። በእርግጥ ራሱ ላይ ነው ጉዳት ያደረሱት፣ ራሱ ላይ ነው በደል ያደረሱት። ግን እኔ ሳሚ ግራ የገባው ነገር ነው። ስለዚህ እመነኝ ከጎን ይሁንና ግድ የለም ይሄን ነገር የሆነ ነገር ላይ እናደርሰው፣ የሆነ መጨረሻ ላይ እናደርሰው። ይሄን ነገር እንስማማ። አንተ ይሄን ሐሳብን ተው፣ ይሄ ከስራ አቆማለሁ ምናምን የሚለውን ነገር ተው። ምክንያቱም አንተ ስራ አቆምክ ማለት ተሙን ለማጥፋት እኛም መበታተን እኮ ነው የሚፈልጉት። በተኑን እኮ በተኑን። ከዚህ በላይ ምን ትፈልጋለህ? ባልደረቦቻችን አይተሃል ስንቶቹን እያጠመዱ ስንት ነገር ሲያደርጉ እንደነበረ። ስለዚህ አሁንም እኛን ደግሞ በታትነውን እኛን የማይሆን አዘቅት ውስጥ ሊከቱን ስለሆነ እመነኝ ስራውን ብናቆም እነዚህ ሰዎች የሚተሙን ይመስላል። ነገ ላይ ድጋሚ ልንመጣባቸው መሆኑን ሲያውቁ ያጠፉናል። ምንም ጥርጥር የለኝም። እኔ እነግርሃለሁ፣ ይሄን አስረግጬ ነው ያጠፉናል። እሺ ሆነ በቃ። ስለዚህ ተስማምተናል። ይሄንን ነገር ይኸውልህ ሳሚ ከዛ በኋላ ተወስናለህ። ይሄንን ነገር ግድ የለም እንጨርሰው። አሁን እኛ እንደውም በቃ ይሄን ስራ እንደተሆነው እንዳቆምነው ነው መሆንም ያለበት። በቃ ስራችንን እንሰራለን። እኛ ስራችንን እንሰራለን። ለማንም ምንም አይነት መረጃ ሳንሰጥ ስራችንን እንሰራለን። ትክክለኛ ነገር ስናገኝ ወደ ሚዲያ ይዘን እንመጣለን። ይሄን ነው ማድረግ ያለብን። ግልጽ ነው አይደል? ውድ ቤተሰቦች ልክ ነው ማለት አሁን ላይ ሲገባኝ እያንዳንዱ ወንጀለኛ እኛን ከዚህ ነገር ለማሻሽ የሚሞክረው ብዙ ሰዎች እየተጎዱ ነው ያሉት። እኛ ደግሞ እንደዚህ አይነት ስራዎችን አቁመን ማለት ነገ ከነገ ወዲያ የኛን አይነት ስራዎች የሚሰሩ ብዙ ወንድሞች አሉን፣ ባልደረቦቻችን አሉና እነሱም ይሄን ስራ ትተው እንዲሄዱ እንዲሸሽ፣ ወንጀለኞች እንደልባቸው እንዲፈነጩ፣ ሀገራችን የወንጀለኞች መናኸሪያ እንድትሆን ነው። ስለዚህ እኛም ከዚህ በኋላ ሌላ አይነት ጉዳይ ይዘን የከበቡሽን ነገር ወደ ጎን
ያረግን መስለን በሌላ አይነት መልኩ ለማጣራት እንሞክራለን። ሌላ ኬዞችን ይዘን የእናንተን ኬዝ ይዘን እየሰራን የከበቡሽ ግን ውስጥ ለውስጥ ማጣራት እንጀምራለን። ወይዘሮ ሶፊያ ተሙም ጭምር እያንዳንዱ ነገር የሚያውቅ ከሆነ ለምን እንደዚህ አይነት ነገሮች እንዳደረገ በደንብ እናጣራለን። እንደ ቤተሰቦች ከዚህ በኋላ የኔ የምንለው ነገር የለም። እኔም ዮኒም ተሙም ባልደረቦቻችንን መመርመር ካለባቸው ይመረመራሉ። ነገሮችን በደንብ አለበት ሁሉም። ስለዚህ ወንድም ይሁን ይሄን ነገር ለማስተካከል እንሞክራለን ማለት ነው። እንደ ቤተሰቦች እናንተንም በጣም ይቅርታ ነገሮችን እንትንሰላለን። እርግጠኛ ነኝ በመልካም ዜና ተመልሰን እንደምንመጣ። አዎ ሳሚ ይኸውልህ ይሄንንም እንግዲህ ላንተ የነገርኩ ይሄን ነገር እንድታምን ያደረኩ ምክንያቱም ከጀርባው የሆነ ሴራ ስላለ ነው። እንግዲህ አንተም ብቻ አይደለም ሄጄ የተለያዩ የሙያ ባልደረቦቻችንንም ጠይቄያለሁ። በተለያየ ሚዲያ ያሉትን የምናውቃቸውን እንግዲህ ከኛ ጋር ቅርብ የሆኑ ባልደረቦች አሉና እነሱንም እንግዲህ በውስጥ ለውስጥ እኛን እንዲያግዙን የራሳቸውን ኬዝ በዛ እየቀጠሉ እኛን እንዲያግዙ እንዲረዱን አድርገን ውስጥ ለውስጥ እንግዲህ ብዙ ነገር ለመስራት እንግዲህ ተነጋግረናል። ሳሚ ይሄንንም እንግዲህ አንተ ታውቃለህ፣ አንተ የምነግርህ ነገር አይደለምና አንተም ከጎን የሆነ እነዚህ ነገሮች እንድናስቀጥል እንግዲህ ስለተስማማና ከኔ ጋር ስምምነት ስለፈጠርን በጣም ደስ ብሎኛል። በእውነት ያው ስሜታዊ እንደሚያደርግ ይገባኛል፣ እረዳሃለሁ ሳሚ። አሁን ግን ወደፊትና ወደፊት ብቻ ነው መሄድ ያለብን። አንተም ኬዝህን የራስህን ኬዝ ትቀጥላለህ፣ የማህበረሰባችንን ኬዝ እንቀጥላለን፣ እኔም እንደዛው እናደርጋለን። ስለዚህ በመሀል እንግዲህ አንዳንድ አዳዲስ ነገሮች ሲኖሩ ብቅ ያልን እንግዲህ ለተመልካች እናሳውቃቸዋለን ማለት ነው። ልክ ነው። ውድ ቤተሰቦች እንግዲህ አድካሚ ቀን ያሳለፍነው ከዚህ በላይ ነገሮችን ማለት መቻል የለብንም። ቀጥታ ወደ ስራችን እንገባለን፣ ወደ ምርመራችን እንሄዳለን ማለት ነው። አዲስ ኬዞችን እንይዛለን። እናንተም በቻላችሁት አቅም በቴሌግራም ቻናላችን ላይ ይሄ ጉዳይ አለ የምትሉ ከሆነ አሳሳቢ ከሆነ የኛ ባልደረቦች ከካሜራ ጀርባ ላይ ሰዎች እያጣሩ ፊልተር አውት አድርገው ያመጡንን ለኛ ይነግሩናል። ከዛ ይሄ ሰው መያዝ አለበት የሚለው ላይ ስንደመድም የእናንተን ጉዳይ ከቀጣይ ጀምሮ እንይዛለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎችን የሚታበስበት በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ በአክብሮት ጠይቃለሁ። ቸር ቆዩ።